ዛሬ ሳጋፑል ላይ እንዴት 5 25 እና 50 ነጥቦችን እንደምንሰራ እያንዳንዱ ሰርቪዎችን እየከፈትኩ እንዴት አድርጌ እንደሰራው ከነ ምክንያቱ በዝርዝር አንድ ባንድ አሳያችኋለሁ። ምክንያቱም ብዙ ሰርቪዎችን ይህ የሳጋፑል ፕላትፎርም እንዲለቅልን እኛ ሰርቪዎችን የሰጠንን ሰርቪዎች እንዴት በአግባቡ መስራት እንዳለብን ማወቅ አለብን። ካላወቅን ቸልተኛና ዝንጉ ሆነን የምንሰራ ከሆነ ምንም ጥቅም የለውም እዚህ ፕላትፎርም ላይ መቆየታችን ማለት ነው። ስለዚህ ይህን ቪዲዮ በአግባቡ በደንብ ትኩረት አድርጋችሁ እንድትመለከቱ እፈልጋለሁ። እዚህ ጋር በዋናነት እንድትጠነቀቁት የምፈልገው ነገር የሳጋፑል አልጎሪዝም እጅግ በጣም ብልጥ የሆነ አልጎሪዝም ነው። ትላንት የሞላችሁትን መረጃ ዛሬ ከምትሰጡት መልስ ጋር እያነጻጸረ የኮንሲስተንሲ ቼክ ያደርግባችኋል። ስለዚህ ትላንት በሰጣችሁ ሰርቬይ ላይ የመለሳችሁለት መልስና ዛሬ በሚሰጣችሁ ሰርቬይ ላይ የመለሳችሁለት መልስ የተለያየና የሚጋጭ አይነት ከሆነ በቃ አደጋ ላይ ናችሁ። ስለዚህ ነው መጠንቀቅ ያለባችሁ። በሳጋፑል እንዴት 50 25 እና 5 ነጥቦችን እንደሰራሁ እነዚህንም ፖይንቶች ያለምንም መቆራረጥ ፕላትፎርሙ ተቀብሎኝ እንዴት እንደመዘገበኝና እኔ ላይ ያለውን እምነት እንዴት ቢልድ እንዳደረኩ በደንብ አሳያችኋለሁ። ምክንያቱም ፕላትፎርሙ እስካላመናችሁ ድረስ ሰርቪዎችን ቶሎ አይሰጣችሁም። ቶሎ ሰርቪዎችን የማይሰጣችሁ ከሆነ ደግሞ ትልልቅ ነጥቦችን ማግኘት አትችሉም። ስለዚህ ኤክስፔክት የምታደርጉትን ብር እዚህ ፕላትፎርም ላይ ላትሰሩ ትችላላችሁ። ጭራሽ ምንም ብር ላትሰሩ ሁላ ትችላላችሁ። ስለዚህ ይሄ ቪዲዮ በጣም ሳጋፑል ላይ መስራት ለምትፈልጉ ሰዎች አስፈላጊ የሆነ ቪዲዮ ነው። ሳብስክራይብ እና ላይክ አድርጋችሁ እንቀጥል። አሁን በቀጥታ ዳሽቦርድ ላይ ያገኘሁትን የ50 ነጥብ የሾፒንግ ሃቢት ሰርቬይ ከፍቼዋለሁ። የዚህ ሰርቬይ የመጀመሪያ ጥያቄዎች ባለፉት 4 ሳምንታት ወይም 1 ወር ውስጥ ራሳችን የገዛነውን መሰረታዊ የቤት ውስጥ የፍጆታ እቃዎችን በጥልቀት የሚፈትሽ ነው። እስኪ የመጀመሪያዎችን ጥያቄዎች ዲቴል ላሳያችሁ። Which of the following beverages did you buy yourself in the last 4 weeks? ምን አይነት የለስላሳ መጠጦችን ገዝታችኋል ባለፈው 1 ወር ጊዜ ውስጥ የሚል ጥያቄ ነው የጠየቀኝ። ስለዚህ እዚህ ጋር የመለስኩለት መልስ በብዛት የማገኛቸውን ልገዛ የምችላቸው most probably ልገዛ የምችላቸውን የሆኑ እቃዎችን የመረጥኩት ቦትል ዋተር፣ ካርቦሬትድ ሶፍት ድሪንክስ፣ ጁስ እነዚህ ነገሮች መርጬለታለሁ። ኮዝ እሽግ ውሃዎች፣ የለስላሳ መጠጦች፣ የታሸጉ ጁሶች ብዙ ጊዜ ልንገዛቸው ስለምንችል ማለት ነው። ቀጥሎ የመጡት ሁለት ጥያቄዎች ደግሞ የታማኝነት የሆኑ ጥያቄዎች ናቸው። Which of the following alcoholic beverages did you buy yourself in the last 4 weeks? ምን አይነት የአልኮል መጠጦችንስ ገዝተሃል ነው። እዚህ ጋር ለምሳሌ እኔ አልገዛሁም። ስለዚህ I don't buy any alcoholic beverages ብዬ ነው የሞላሁለት። ይህን ማድረጌ ለኔ የሚሰጠኝ ጥቅም ምንድነው? እኔ ስለ አልኮል ምንም አይነት ናውሌጅ የለኝም። ለዚህ ስለ አልኮል ጥያቄዎች ቢያመጣልኝ ግራ ነው የምጋባው። ከዛ በኋላ ታማኝነቴን ነው ማጣው። ስለዚህ ለፖይንት ብዬ ማላቀውን ነገር አቃለው አልለውም። በቃ ማልገዛውን ጭራሽ ማልገዛውን ከኔ ህይወት ጋር የማይገናኝ የሆነ ነገር አልመርጥለትም። ከዛም በኋላ did you buy any baby food products yourself in the last 4 weeks? ምን አይነት የህፃናት ምግቦችን ገዝተሃል ነው ጥያቄው ማለት ነው። እኔ እዚህ ጋር ህፃን ልጅ አለኝ ብዬ አልሞላሁለትም። ፈርስትሊ ፕሮፋይሉን ስሞላ ሲንግል እንደሆንኩ ራሴን ችዬ እንደምኖር ነው የነገርኩት። ስለዚህ ስለ ህፃን ልጅ የሚያመጣልኝ ጥያቄ ላይ I don't have children በቃ ምንም አይነት ልጅ በአሁን ሰዓት የለኝም የሚለውን ነው የምመርጥለት። በዚህ እኔ ላይ ያለው እምነት እየጨመረ ነው የሚመጣው። ለምን ሐቁን ነው የምነግረው። በመቀጠል ወደ ቀጣዩ ጥያቄ እንሸጋገር። Which of the following dairy products did you buy yourself in the last 4 weeks? ምን አይነት የወተት ተዋጽኦ ምርቶችንስ ነው የገዛኸው የሚል ነው። እዚህ ጋር ሚልክ ወተት ሊገዛ ስለሚችል ዮገርት፣ እንደዚሁም በተር ቅቤ፣ እርጎና ወተትን ሞልቼለታለሁ ማለት ነው። ይህን ጥያቄ ስመርጥለት ከዚህ ጋር ተያያዥ የሆኑ ጥያቄዎችን አመጣልኝ። በመቀጠል ለምሳሌ ምን አይነት የእርጎች ታይፖችን ነው የገዛኸው ነው ያለኝ። ስፖነብል ዮገርት፣ እነዚህ በማንኪያ የሚበሉ እርጎችን፣ እንደዚህም የሚጠጣውን እርጎ መርጬለታለሁ። ምክንያቱም በአሁን ሰዓት ኤኒ ቦታ ልናገኛቸው የምንችላቸው ሱፐርማርኬት ውስጥ ብንገባ እነዚህን ስለሆነ ማለት ነው። ከዛም በኋላ የወተት ዝርዝሮችን ሲጠይቀኝ ፍሬሽ ሚልክ፣ ይሄ በፒስታል ታሽጉ የሚሸጡት እንደ ማማ እንደ ሾል አይነት ወተቶችን፣ ከዛ በኋላ ዩኤችቲ ሚልክ ወይም ደግሞ ሎንግ ላይፍ ሚልክ የሚባሉትን ታሽገው የሚሸጡ አሉ አይደል፣ በካርቶን ታሽገው የሚሸጡ ወተቶች ማለት ነው። እንደዚሁም ሚልክ ፓውደሮችን እንደ ኒዶ ምናምን አይነት ነገሮችን ስለማቃቸውም ልገዛቸውም ስለምችል በተለያየ አጋጣሚ ገዝቻ አውቃለሁ ብዬ ሞልቼለታለሁ። አሁን ደግሞ ወደ ሌላኛው እጅግ ወሳኝ ምድብ እንሸጋገራለን እዚሁ ሰርቬይ ላይ ማለት ነው። እሱም በየቤታችን ውስጥ ለቀን ተቀን የምግብ ዝግጅት የምንገዛቸውን ትኩስ አትክልቶች፣ ቅመማ ቅመሞችና መሰረታዊ ምግቦች ናቸው የሚጠይቀኝ። እዚህ ጋር በተለይ ሴቶች ከሆናችሁ በቃ ይህ ፕላትፎርም ለእናንተ ነው። እዚህ ላይ የሚመጡትን ጥያቄዎች እንዴት እንደመለስኳቸው በደንብ ተመልከቱ። Which of the following fresh unpackaged products
products did you buy yourself in the last 4 weeks ለሚለው ጥያቄ የመለስኩለት መልስ ፍሩት፣ እነዚህ ፍራፍሬዎችን፣ ቬጂቴብል አትክልቶችና ቢፍ የበሬ ስጋ፣ ቺክን የዶሮ ስጋ፣ እነዚህ ነገሮች ሞስት ፕሮባቢሊ ሊገዙ ስለሚችሉ ማለት ነው እነዚህ ነገሮች መርጬለታለሁ። አሁን በጣም ጥንቃቄ መውሰድ ያለባችሁ ነገር እዚህ ጋር ፖርክ ሚት የአሳማ ስጋ ሚል ምርጫ አለ። እሱን ተሳስታችሁም ቢሆን ባትነኩት ይመረጣል። ምክንያቱም እንደ ኢትዮጵያ ስለ አሳማ ስጋ ብዙም ግንዛቤ የለንም፣ አንጠቀምም። ስለዚህ የአሳማ ስጋን እዚህ ጋር ብንመርጥ ይጋጫል ማለት ነው። ስለዚህ አንመርጠውም። ወደ ሌላኛው ጥያቄ ስናልፍ which of the following cooking products did you buy yourself in the last 4 weeks ምን አይነት ለምግብ የሚሆኑ ቋሚ ግብአቶችን ገዝታችኋል ነው። እዚህ ጋር በየቀኑ በኩሽናችን ውስጥ ሊኖሩ የሚችሉ እንደ ኩኪንግ ኦይል፣ herbs and spices እንደ ዘይት፣ በርበሬ፣ ሽሮ፣ ዝንጅብል ምናምን የመሳሰሉ ነገሮችን ነው የምንመርጥለት ማለት ነው። ቀጥሎ በየቀኑ የምንገዛቸውን ትናንሽ የምግብና የመክሰስ እቃዎች ይጠይቀናል። ለምሳሌ የመጀመሪያው ጥያቄ ባለፉት 4 ሳምንታት ውስጥ የትኛውን የምግብ ምርት ገዛህ ለሚለው ብሬድ፣ ብስኩት፣ ጉም እነዚህ ነገሮችን መርጬለታለሁ። ዳቦም ልንገዛ እንችላለን፣ ብስኩት፣ ቸኮሌት ዘሮችን ልንገዛ እንችላለን፣ እዚህ ማስቲካ ልንገዛ እንችላለን። ሌላኛው ጥያቄ ደግሞ እጅግ በጣም አስፈላጊ የሆነ ጥያቄ ሲሆን ስለ ራይዝ፣ ስለ ፓስታ እና ስለ ኢንስታንት ኑድል ነው የሚጠይቀን። ይህ ደግሞ ለወጣቶች በተለይ በጣም የተለመደው ኑድል ነው። እንመርጣለን ማለት ነው። ኦልሬዲ 3ቱን እንመርጣለን በዋናነት። ሌሎችን መምረጥ ያለባችሁ በደንብ ናውሌጁ ግንዛቤው አለኝ ብላችሁ ያሰባችሁት ነገር ካለ መጨመር ትችላላችሁ። እዚህ ጋር መሰረታዊ ጥራጥሬዎችን መምረጣችን ምክንያቱም ለምሳሌ ፓስታ፣ ሩዝ በከተማችን በብዛት የምንገዛው በመሆናቸው እውነተኛ ልምዳችንን ይገልጻል። በተጨማሪ ፈጣን ኑድልስ መምረጣችን ይህ ሰርቬ ሲያልቅ ወዲያውኑ ስለ ኢንዶሚ ብራንድ የሚጠይቅ አዲስ ሰርቬ በነፃ እንዲደርሰን ትልቅ በር ይከፍታል። ይህኛውን ምድብ ጨርሰን ወደ ቀጣዩ ምድብ አልፈናል። እዚህ ሰርቬይ ላይ ቀጣዩ ምድብ ምን ላይ ነው ትኩረት የሚያደርገው? ስለ ፍሪኩዌንሲ እና ሎኬሽን ስለ በምን ያህል ጊዜ ጋፕ ነው የምትገዙት፣ የትስ ነው የምትገዙት የሚሉ ጥያቄዎችን ነው እያንዳንዱን ፕሮዳክት የሚጠይቀን ማለት ነው። ግልጽ እየሆነላችሁ እንደሆነ ተስፋ አረጋለሁ። ለምሳሌ ከዚህ በፊት የመረጥናቸው እያንዳንዱ ነገሮች አሉ አይደል? እነ ሁሉንም ዲቴል ነው የሚጠይቀን። ለምሳሌ ስለ ፓስታ ይጠይቀንና በየምን ያህል ጊዜው ጋፕ ነው ፓስታ የምትገዛው? ለምሳሌ እኔ በሳምንት ለተወሰኑ ቀናት ብዬ ልሞላለት እችላለሁ። እሺ የትስ ነው የምትገዛው ብሎ ይጠይቀኛል ማለት ነው። በዛ ሰዓት ላይ ኪዮስክ ኦር ዱካ ወይንም ደግሞ ምን ብዬ ነው የምሞላለት? ሱፐርማርኬት ኦር ሃይፐር ማርኬት የሚለውን ምርጫ ልመርጥለት እችላለሁ እንደ ሁኔታው ማለት ነው። ለምሳሌ የሰፈር ሱቅ ብዬ የሞላኋቸው እንደ ባዚንግ ባር ሶፕ የገላ ሳሙናዎችን በየምን ያህል ጊዜ ትገዛለህ ሲለኝ አባውት ዋንስ ኤ ዊክ በሳምንት አንድ ጊዜ ልገዛ እችላለሁ የሚል መልስ ሰጥቼዋለሁ። ሶፍትስ ቶይሌት ፔፐር ወይም ደግሞ ኢርባድስ የጆሮ መጥረጊያዎችን ወይም ደግሞ ቲሹስ እነዚህ ላብ መጥረጊያ ሶፍቶችንስ በየምን ያህል ጊዜው ትገዛለህ የሚል ጥያቄ ሲጠይቀኝ አባውት ዋንስ ኤ መንዝ በወር አንዴ ልገዛ እችላለሁ የሚል ነገር ሰጠሁት። ኬት ነው የምትገዛው? ያው ከኪዮስክ /ዱካ የሚለው ማለት ነው። እሱን መርጬለታለሁ። ስለ በረኪና ሲጠይቀኝ እሱንም ሜቢ በየ2 ወይ በየ3 ሳምንቱ ልገዛ እችላለሁ። about once every 2 or 3 weeks የሚለውን መርጬለት የት ነው የምትገዛው አሁንም ሲለኝ እኔ ዱካ ኦር ኪዮስክ የሚለውን መርጬለታለሁ። ለምሳሌ ደግሞ ወደ ሌሎች ስንሄድ ስለ ፖታቶ ቺፕስ ሲጠይቀኝ 2 ሳምንት ኦር በ3 ሳምንት አንድ ጊዜ ልገዛ እችላለሁ። ኬስ ነው ልትገዛ የምትችለው ሲለኝ ደግሞ ከሱፐርማርኬት ኦር ሃይፐር ማርኬት ሚል ሞልቼለታለሁ። ሩዝ፣ ፓስታና ቲማቲም ድልህ እነዚህን በየምን ያህል ጊዜው ትገዛለህ ሲለኝ about once a week በሳምንት አንድ ጊዜ ልገዛ እችላለሁ። የት ትገዛለህ? ሱፐርማርኬት ኦር ሃይፐር ማርኬት። በደንብ ግልጽ እያደረኩ እየነገርኳችሁ ነው። ላይ ከነ ትርጉሙ ዲቴል እያሳየኋችሁ ነው። ስለዚህ ኤኒ ጥያቄ ሊመጣላችሁ ቢችል ለምን እየጠየቀ እንደሆነ እንዴት እየጠየቀ እንደሆነ ስለ ፕላትፎርሙ በደንብ ግልጽ እየሆነላችሁ ይመጣል ብዬ ስላሰብኩ ነው በዚህ ልክ በደንብ እየነገርኳችሁ ያለሁት። ሌላ ለምሳሌ ስለ ሎሽን፣ ሻምፖ፣ የፀጉር ቅባትና ጄል የመሳሰሉ ነገሮችን ሲጠይቀኝ እኔ a few times a year በአመት ውስጥ ለተወሰኑ ጊዜያት ነው ምገዛው። ምናልባት በአመት አንዴ፣ በአመት 2 ወይም በአመት 3 ነው ልገዛ የምችለው። ስለዚህ የት ነው የምትገዛው? አሁንም ሱፐርማርኬት ኦር ሃይፐር ማርኬት የሚለውን መርጥለታለሁ። ሞስት ፕሮባቢሊቲ ሱፐርማርኬት እና ሃይፐር ማርኬት ኪዮስክ ኦር ዱካ ነው። ከዛ ውጭ ደግሞ አንዳንድ ነገሮች ጎመን ለምሳሌ ፍሩት የት ነው የገዛኸው ምናምን ሲለኝ የት ነው ልለው የምችለው? ኦፕን ማርኬት እነዚህ ሜዳ ላይ ገበያ ላይ የሚለውን መርጥለታለሁ። እና እንደዚህ እያደረኩ ሞልቼ ወደ መጨረሻው ስጠጋ አንድ ነገር ጠየቀኝ። what is the color of red car የቀይ መኪና ከለር የትኛው ነው የሚል ጥያቄ ይጠይቀኛል። ለማወዛገብ ማለት ነው። ስለዚህ መልሱ ሬድ ካር ነው፣ ሌላ ሊሆን አይችልም። እዚህ ጋር ምን ያክል በትኩረት ጥያቄዎችን እያነበብኩ ትክክለኛውን መልስ በትኩረት እየመለስክልኝ ነው የሚለውን ነገር ለማጣራት ነው። ከዚህ በኋላ ያው ምንድነው የሚጠይቀን? ጥያቄው ከባድ ነበር፣ ቀላል ነበር፣ ተመችቷል፣ አልተመቸህም የሚል ዝም ብሎ ጥያቄ ይመጣል። እዛ ጋር ኢዚም ልትሉ ትችላላችሁ፣ ዲፊካልት የሚፈልጋችሁትን በሉና ሻላይ ሰንድ ስትሉት ወደ ዳሽቦርድ ይመልሳችኋል። ኮንግራቹሌሽን 50 ፖይንት ፕላስ ምናምን ምልክት አሳይቷችሁ ማለት ነው። አሁን ይህን ሰርቬይ ጨረስን። በዚህ ቪዲዮ
3 ሰርቬዎች ነው የምንሰራው። የመጀመሪያው ሰርቬ እዚህ ጋር አልቋል። ካሁን በኋላ 2 ሰርቬዎች ይቀሩናል። አሁን የ25 ነጥብ የሚያስገኘውን ሰርቬ እንዴት እንደሰራሁት ላሳያችሁ። የሚገርማችሁ ነገር ይህን ሰርቬ ልክ እንደከፈትኩት መጀመሪያ ያመጣልኝ ጥያቄ የአቴንሽን ቼክ ጥያቄ ነው። ምን ነበር መሰለ የሚላችሁ በሳምንት ውስጥ ስንት ቀናቶች አሉ ነው የሚለው ጥያቄውና እዚህ ጋር የምሰጠው መልስ ጥያቄ የለውም 7 ነው። ከዛ በኋላ ኔክስት እንለዋለን የሚመጣልን ጥያቄ ይኖራል ማለት ነው። እና በቤታችሁ ውስጥ ህፃን ልጅ አለ እንዴ የሚል ጥያቄ ይጠይቃችኋል። ሜቢ እድሜው ከ18 ዓመት በታች የሆነ ልጅ ያላችሁ እንዴ ቤታችሁ ውስጥ ብሎ ሊጠይቃችሁ ይችላል። ስለዚህ እዚህ ጋር የእናንተም ላይሆን ይችላል፣ ምናልባት ወንድም እህት ምናምን ሊሆን ይችላል። ለምሳሌ እኔ አዎ የስ ብዬ ነው የመለስኩለት። ከዛ በኋላ ምን ያህል የሚል ሲጠይቀኝ ቁጥሩን ነው ምጽፍለት 1 ብዬ ጻፍኩለት ማለት ነው። ከዛ በኋላ ምን ያህል ነው እድሜው የሚል ጥያቄ ሲጠይቀኝ እድሜውን ሰጠሁት። ለምሳሌ 11 ዓመት ብዬ አስገባውለት። እዚህ ጋር በጣም ወሳኝ የሆነ የሰርቬውን እውነት ልንገራችሁ። ቅድም በ50 ነጥቡ ሰርቬይ ላይ የህፃናት ምግብ መግዣ ገጹ ላይ ልጆች የሉኝም ብለናል አይደል? አሁን ደግሞ እዚህ ላይ ባለ 11 ዓመት ልጅ አለኝ ማለቱ መረጃን ሊያጋጭ አይችልም ወይ የሚል ጥያቄ ከመጣባችሁ ሚስጥሩ እዚህ ጋር ነው። ባለ 11 ዓመት ታዳጊ መደበኛ የህፃናት የዱቄት ምግቦችን እንደ ሴሪላክ ወይም ደግሞ ፎርሙላ ወተትን ስለማይጠቀም እዚህኛው የህፃናት ምግብ ጥያቄ ላይ ልጅ የለኝም ማለታችን ፍጹም እውነተኛና ትክክለኛ ነው። አሁን ደግሞ ባለ 11 ዓመት ልጅ መኖሩን ስለመዘገብን ሲስተሙ ይህንን መረጃ አረጋግጦ ወደፊት ስለ ታዳጊ ልጆች ትምህርት፣ አልባሳት፣ ብስኩቶች ወይም ደግሞ መክሰሶች የሚጠይቁ አዳዲስ ከፍተኛ ክፍያ ያላቸው ሰርቬዎችን በብዛት ሊልክልን ይችላል። ጥያቄዎቹን በዚህ መልኩ በታማኝነት ሞልተን ስንጨርስ ወዲያውኑ ተጨማሪ የ25 ነጥብ ሽልማታችንን አጽድቆልን ወደ ዳሽቦርዳችን እንመለሳለን። አሁን ወደ ሶስተኛውና የመጨረሻው የ5 ነጥብ የፈጣን ኑድልስ ሰርቬይ እንሸጋገራለን። ቅድም ብያችሁ ነበረ ኑድልስን መምረጣችን ሌላ ኑድልስ ጋር የሚገናኝ የሆነ ሰርቬይ እንዲመጣልን ያደርጋል ብያችሁ ነበር። ለዚህ ወዲያውኑ ብዙም ሳይቆይ ነው ስለ ኑድልስ የሚጠይቅ ሰርቬው የመጣው ማለት ነው። እዚህ ጋር የመጀመሪያ የጠየቀኝ ጥያቄ ምንድነው? ባለፉት 3 ወራት ውስጥ ፈጣን ኑድልስ ገዝተሃል እንዴ ነው። እዚህ ጋር መልሱ አዎ ነው መሆን ያለበት። ቅድም ገዝቻለሁ ስላል በ50 ነጥቡ ሰርቬይ ላይ በአንድ ወር ውስጥ ኑድልስ ገዝተሃል እንዴ ሲለኝ አዎ ስላልኩት ማለት ነው። ከዛ ሁለተኛው ጥያቄ በቤትህ ውስጥ ኑድልስን የገዛውና የበላው ማን ነው? የገዛው ላይ ማይሰልፍ እኔ ራሴ የሚለውን የበላው ላይ ደግሞ ሚ ኤንድ ቺልድረንስ ብለን ልንሞላ እንችላለን። እዚህ ጋር ማስተዋል ያለባችሁ ነገር ምርጫችን በ25 ነጥቡ ሰርቬይ ላይ ባለ 11 ዓመት ልጅ እንዳለ ነግረነዋል። ስለዚህ 11 ዓመት ልጅ ከፍተኛ የኑድልስ ተጠቃሚ መሆኑ ያጠያይቅ። ስለዚህ ታማኝነትን ቢልድ ለማድረግ በጣም አሪፍ ነው። ቀጥሎ በጣም አስገራሚ የአመለካከት ጥያቄዎች ይመጣሉ። ፈጣን ኑድልስ እንዴት ነው የምታዘጋጀው ብሎ ሲጠይቀኝ ዊዝ ቬጂቴብል ኤንድ ፕሮቲን ኤግስ ኦር ቺክን ኢቲሲ በቃ እንደዚህ ብር ሲያመጣልኝ ይሄኛውን መርጬለታለሁ። ቀጥሎ ሌላ ጥያቄ ያመጣልኛል። ፈጣን ኑድልስ ጤናማ የምግብ ምርጫ ነው ብለህ ታስባለህ? የሆነ ሰዓት ላይ ስለ ኑድልሶች በጣም ብዙ ነገሮች ሲወሩ ስለነበር አያችሁ ሰዎችን በዚህ ፕላትፎርም ነው ዳታ የሚሰበስቡት ማለት ዝም ብሎ አይደለም የሚከፍሉን። እዚህ ጋር እኔ መለስኩለት መልስ ሎጂካሊ የስ ብዬ ነው። ምክንያቱም እኛ ኑድልሱን ስናዘጋጅ ዝም ብለን ቅመሙን ብቻ ጨምረን ሳይሆን አትክልትና ከእንቁላል ጋር አቀላቅለን በንጥረ ነገር የበለጸገ አድርገን ስለምንሰራ ለአምራቹ ይህንን አዎንታዊ መልስ መስጠታችን ፍጹም ምክንያታዊ ነው። በየትኛው የቀን ሰዓትን የምትመገበው ለሚለው መልስ ብሬክፋስት የሚለውን መርጬለታለሁ። በከተማችን ለታዳጊዎች ጠዋት ትምህርት ቤት ከመሄዳቸው በፊት ፈጣን የጠዋት ቁርስ አድርጎ ኢንዶሚ መመገብ እጅግ በጣም የተለመደ ነገር ስለሆነ በመጨረሻም ጥናቱ ሊያልቅ ሲል ሲስተሙ እኛን ለመፈተሽ ሌላ አስገራሚ የአቴንሽን ቼክ ጥያቄ አምጥቶልኛል። ምን መሰላችሁ የሚለው ጥያቄው ከነዚህ ጥያቄዎች ሌላ ሊመጣላቸው አይችልም። ስለዚህ መልሱን ሞር ታይም ከነዚህ ስለማይወጣ ነው ስለ አቴንሽን ቼክን በደንብ እየነገርኳቸው ያለሁት። ፕሊዝ ሰሌክት ኦንሊ ዘ ብራንድ ቢግ ፍሮም ዘ ሊስት ቢሎው። እባክህ ከታች ካለው ዝርዝር ውስጥ ቢግ የሚለውን ብቻ ምረጥ እያለህ ነው። መቸኮል አያስፈልግም። ከዝርዝሩ ውስጥ ቢግ የሚለውን ምርጫ በጥንቃቄ መርጬ ኔክስት እለዋለሁ። ጥያቄዎቹን በጥንቃቄ መልሰን እንደጨረስን ወዲያውኑ ወደ ዳሽቦርዳችን እንመለሳለን። ወዳጆቼ አሁን ውጤቱን ተመልከቱ። የጸደቀው ጠቅላላ ነጥባችን በአንድ ጊዜ ወደ 135 ነጥብ አድጓል። የዛሬው ስትሪካችንም በተሳካ ሁኔታ ዳሽቦርዳችን ላይ በድል ተቀምጧል። ለሳጋ ፖል በቀን ከ5 እስከ 10 ደቂቃ ብቻ በመስጠት በታማኝነትና በዲሲፕሊን ከሰራንበት በአጭር ቀናት ውስጥ ነጥባችን በከፍተኛ ሁኔታ ማሳደግ የምንችልበት እውነተኛ መድረክ ነው። እንግዲህ በክፍል 2 እና በክፍል 3 ቪዲዮዎች ላይ አፑን ከመክፈት ጀምሮ እውነተኛ ስራዎችን እንዴት ጥራቱን ጠብቀን እንደምንሰራ ደረጃ በደረጃ በተግባር አሳይቻችሁ ነበር። ዛሬ ደግሞ በመጨረሻው ክፍል ዝርዝር የሆኑ ነገሮችን ይዤላችሁ መጥቼ በደንብ አሳይቻችኋለሁ። ከአሁን በኋላ ይዤላችሁ የምመጣው ቪዲዮ 5000 ነጥብ ድረሱና ከተወሰኑ ቀናት በኋላ እንዴት እነዚህን ነጥቦች ወደ ገንዘብ ቀይረን ወደ ባንክ አካውንታችን ማውጣት እንደምንችል በደንብ እያንዳንዱን ስክሪን ሪከርድ
እያደረግኩ አሳያችኋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጉ። እንደዚህ አይነት መሰል የሆኑ ስራዎችን ይዤላችሁ እየመጣሁ በተቻለኝ መጠን ሲምፕል ታስክ የሆኑ ስራዎችን እየሰራችሁ ትናንሽ ብሮችንም ቢሆን ከኦንላይን ዓለም እንድታገኙ ሳፖርት አደርጋችኋለሁ። በቀጣይ ቪዲዮ ሌላ አዲስ ነገር ይዤላችሁ ፈልጌላችሁ እስክመጣ ድረስ ሰላም ቆዩልኝ።